እኮ ጌታን ከወለደች በኋላ ዮሴፍን አግብታ ልጆች ወልዳ በተከበረ ትዳር በጥሩ ሁኔታ እግዚአብሔርን አምልካ ነው ያለፈች። እጮኛዋ ዮሴፍ ይባላል ባሏ። የጌታ እናት ያልሆነችው ማርያም ስሟን እየጠራ አዩጡፋ በለው ትዝታው በለው የትኛውም የፕሮቴስታንት ወይንም የጴንጤ ሰባኪ በማርያም እንጀራችሁን ልትበሉ ትችላላችሁ እንጂ እኛ ኦርቶዶክሳውያን የትኛዋ ማርያም የጌታዬ እናት እንደሆነች ስለማቅ ብዙ አትጨነቁ፣ አትጫዋጫው። እዚህ የመጣችሁ ኦኬ። ታዋቂዋ ዘፋኝ ራሄል ጌቱ ሃይማኖት አንቀየረች። እግዚአብሔር ምስክሬ ነው። እንደዚህ አይነት ሰዎች እምነታቸውን ቢቀይሩ ምንም እንዳይሰማችሁ። አንድ ቀን መሐሌት ሄዶ ያቁም፣ ቅዳሴ ሄዶ ያቁም፣ አስቀድሰው ኪዳኑ ቆሞ ያቁም፣ ስለ ቅዳሴው ምንም ነገር ያቁም፣ ስለ ቤተክርስቲያን ምንም አያቁም፣ ስላሴ ምን ማለት ነው ብትጠይቋቸው ምንም አያቁም፣ ሚስጥረ ስጋይ መሰለ ክርስቶስ ብትጠይቋቸው ምንም አያቁም፣ ቆርባ ያቁም፣ ንስሐ ገብተው ያቁም። ሁሉ ቀን ሲዘፍኑ ይውሉና ዘፋኝነት ስራቸው ያርጉና ገንዘብ ከሰሩ በኋላ ጌታን ተቀበልኩ ይላሉ። ማህበሩ ለሁለት ተከፈለ። አናት ይከፈል። ማህበሩ ዋጣቸው። አሁን ደግሞ ይቅርታ እንጠይቅ ይፈልጋሉ። አልጠይቅም። ማህበሩ ሲበጠበጣየው አንጀት ይበጥበጥ። እቺን ቤተክርስቲያን ላይ አፋችሁን አታላቁ። ተሰንጥቋል። ደህና ናችሁ? ማህበሩ ለሁለት ተከፈለ። ደህና ነህ? ከዚህ በኋላ ነብይ የለም አሉ፣ ሐዋርያ የለም አሉ። አባት ስራ ፈልግ፣ አባት ስራ ፈልግ። ወልድኪ ነፍሳተ ሶባራየኪ በሳተ ኩነኔ ዘሃሙ ተከፈለ። አናት ይከፈል። ስሙኝማ ማለት ነው እግዚአብሔር ማለት ነው እንደዚች ቤተክርስቲያን የሚወደው ምንም ነገር የለም አልኩ አባቴ። የትኛውንም ነገር ነው አባቴ ጊዜ ጠብቆ ሁኔታ አመቻችቶ እቺን ቤተክርስቲያን የተገዳደሯትን አፋቸውን ያላቀቁባትን ሰዎች የመዋረቱባትን ጭምር እግዚአብሔር አምላክ ማለት ነው በምን መንገድ እንደሚበቀላቸው በምን መንገድ የአፋቸውን ፍሬ እንደሚያበላቸው ማርያምን አታቆም። አንተ በምትወዳት በዚህች ሐዋርያዊት ቤተክርስቲያን ውስጥ አካል ስላደረክኝ ጌታ ሆይ አመሰግናለሁ። ሁላችሁም ኮሜንት ላይ ገብታችሁ እግዚአብሔር ይመስገን በሉ። እንዴ ለካ በየቤተ እምነቱ የአገር መናፍቅ ነው ያለው አንተ። ሁሉም ማለት ነው አባቴ መጥረጊያውን ይዞ ሲጠርጉ አልኩ አባቴ። የአገር መናፍቅ የአገር ኮተት አይደል እንዴ ያለው በየቤተ እምነቱ እና ማለት ነው። ትዝ ይላችኋል የዛሬ 2 ዓመት እኔ በጣም ብዙ ጊዜ ቪዲዮ ሰርቼበታለሁ። ማህበሩ ለሁለት ተከፈለ። አናት ይከፈል። ማህበሩ ዋጣቸው። አሁን ደግሞ ይቅርታ እንጠይቅ ይፈልጋሉ። አልጠይቅም። ማህበሩ ሲበጠበጣየው አንጀት ይበጥበጥ። እንዲህ በተናገርክበት አንደበት ማለት ነው ቤተክርስቲያን ነብይ አይደለህም ማለች። ሐዋርያ የሚባል ነገር አላቅም ጸጋውን እንጂ ማቀው አንተን አላቅም ማለች። አሁን ምን ሆነ? ለሁለት ተበረገደ። ለሁለት ይከፈላል አሉ። ለሁለት ሲከፈሉ አየናቸው። ሁሉም ቤተ እምነት ለሁለት ሲሰነጣጠቅ ያየ ነው አባቴ። እቺ አገር የገነባች ፊደል የሰጠች የቀን መቁጠሪያ ያስረከበች እምዬ ተዋህዶን ቤተክርስቲያን የሆነ ጊዜ መንገጫገጭ በገጠማት ጊዜ አፋቸውን ሲያላቅቁ ሲሳደቡ የነበሩ ተሰነጠቁ፣ ተበጠበጡ፣ ማዕበል ዋጣቸው ሲሉ የነበሩ ማለት ነው። አሁን ለኛ ማለት ነው አባቴ የመሳቅ ጊዜ ነው። ቻሉት። ትስማማላችሁ አትስማሙ? ለማንኛውም እንደ እግዚአብሔር ያለ ማንም የለም። እቺን ቤተክርስቲያን ወገቤን ይዤ እከራከርላታለሁ። ቀን ከሌሊት እያገለገልኩ እሳት ሰይፍ አልፈራላትም አለውላት እያልክ አትመጻደቅ አባቴ። የሚወጋላት ጥላቶቿን የሚያሳፍርላት የተናገሩትን ሟርት መልሶ ወደ እነሱ የሚያደርግ የሰራዊት ጌታ እግዚአብሔር አለላት። ለዚህ ቤተክርስቲያን አለላት። 5 ኪሎ የተሰበሰቡት የሲኖዶስ አባላት ጸጥ ቢሉ፣ መምህራን፣ ሰባኪያን፣ ሊቃውንቱ ጸጥ ቢሉ፣ እግዚአብሔር ግን ለዚህ ቤተክርስቲያን ጸጥ አይል። ጸጣይ በፖለቲካ ተመሻሽታችሁ በዘር በጎሳ ብላችሁ እቺ ቤተክርስቲያን ማንም ክፍታፍ አፉን ሲከፍትባት
ወንበራችሁ ላይ ቁጭ ብላችሁ የሰማችሁ ያያችሁ ወየው ለናንተ። አብሶ ደግሞ እረኛ ነን ላላችሁ ሰዎች ወየውላችሁ። ግን እግዚአብሔር ይከፈላሉ ይበጠበጣሉ ላሉት ለነሱ እግዚአብሔር መልሶ ክንዱን አሳያችሁ። እዚህም ቤተክርስቲያን አትገዳደሯት። አያት ቅድመ አያቶቻችሁን ጠይቋቸው። ከዚህ ቤተክርስቲያን ጋር ሲገዳደሩ ምን እንዳጋጠማቸው ታሪክ አገላብጡ እዩ። እቺን ቤተክርስቲያን ላይ አፋችሁን አታላቁ። ተሰንጥቋል። ደህና ናችሁ? ማህበሩ ለሁለት ተከፈለ። ደህና ነህ? ከዚህ በኋላ ነብይ የለም አሉ፣ ሐዋርያ የለም አሉ። አባት ስራ ፈልግ፣ አባት ስራ ፈልግ። እኮ ጌታን ከወለደች በኋላ ዮሴፍን አግብታ ልጆች ወልዳ በተከበረ ትዳር በጥሩ ሁኔታ እግዚአብሔርን አምልካን ያለፈችው እጮኛዋ ዮሴፍ ይባላል ባሏ። ሰላም ጤና ስጥልኝ ክብራንና ክብራን ኦርቶዶክሳውያን እንዲሁም መጽሐፍ ቅዱስን ወይንም ወንጌልን እናምናለን ለምትሉ እንከተላለን ለምትሉ ክርስቲያናውያን እኛ ኦርቶዶክሳውያን እድሜ ለአባቶቻችን፣ እድሜ ለሊቃውንቶቻችን፣ እድሜ ለመምህራኖቻችን። እውነቴን ነው። እኛ ብዙ አስተምረውናል። እኛ የልምድ አዋላጅ አይደለም እንደነ ፕሮ ወይ ደግሞ እንደነ ጎረቤቶቻችን። ኦኬ አይሁዳውያን በክርስቶስ ይሄንን የትዕቢት ንግግራቸውን በመናገር ይሰናከሉበትም እንደነበረ ነው እዚህ ጥቅስ ላይ የሚናገረው። እንግዲህ የትዕቢት ንግግር ትዕቢት ምን ያህል በዛን ጊዜ እንኳን በጣም አጸያፊ ነገር እንደነበረ ነው እዚህ ላይ የጠቀሰው። እንግዲህ ስለዚህ እነ ፕሮ ጠጋ ብላችሁ ከኦርቶዶክስ ሊቃውንታት የኦርቶዶክስ አስተምሮ ምን ይመስላል የሚለውን ጠጋ ብላችሁ ከኛ የልምድ እንደው ልምድ ብትወስዱ መልካም ነው እንጂ በትዕቢት ኢየሱስ ክርስቶስን የሚያህል አምላክ እንግዲህ እናምነዋለን እንከተለዋለን የምትሉትን ማለት ነው። ኦኬ የምትሉትን በትዕቢት ይህ የጸራቢው ልጅ አይደለምን? እናቱስ ማርያም አይደለችምን? ይሄ ትዕቢት በዛ ጊዜ የነበረ ትዕቢት አሁን ባሉ በዚህ በፕሮቴስታንቱ ዓለምና በጴንጤው ዓለም ያሉ መምህራኖችና ተከታዮቻቸው እንዲህ በትዕቢት አምላክንና እናቱን ቅድስት ድንግል ማርያም ሲናገሩ ይታያል። እና ለዚህ ነው ጌታ ተሰናከሉበትን ብሎ ያመጣው። ገብቷችኋል? እሱ በየጊዜው በየዕለቱ ተአምራትን ብዙ ነገሮችን እያደረገላቸው እያዩ ግን ሁሌ ይሰናከሉበት ነበር። የጸራቢው ዮሴፍ ልጅ አይደለምን እያሉ ኦኬ ሎቱ ስብሐት እንዲህ ከማለት ይጠብቃቸው ኦርቶዶክሳውያን፣ ከምሬ ነው። ስለዚህ እኛ የምንላት እኛ ኦርቶዶክሳውያን የምንገልጻት ቅድስት ድንግል ማርያም በክብር የተቀመጠች ኤልሳቤጥን የጌታዬ እናት ያለቻት ሉቃስ ራሱ ወንጌላዊ ሉቃስ እንግዲህ የጌታን ወንጌል ጻፈ የሚባለው ሉቃስ እንኳን ያስቀመጠው ምንድነው ድንግል ማርያም ብሎ ከነክብሯ ነው ያስቀመጠው። ኦኬ እንዲህ በነጠላ አሁን እነዚህ አይሁዶች እንደጠሩት የጸራቢ ልጅ እናቱ ማርያም እያሉ ምናምን አይደለም። እንደዚህ በሚያስነውር ቃል አልጠቀሱምና እነ ፕሮ እነ ጴንጤም እንደዚህ እያላችሁ ነው የምትጠሩት። ለማንኛውም ወደ ጥቅሶቹ ውሸት ሲደጋገም እውነት ይመስላል የሚባል አባባል አለ። እንግዲህ ሁሉ ጊዜ መናፍቃን ማርያምን ሲያጠለጥሉ እንሰማለን እናያለን። ማርያም ከኢየሱስ ሌላ ልጆች እንዳሏት ኢየሱስም እህቶች ወንድሞች እንዳሉት አድርገው ሁሉ ጊዜ ይናገራሉ፣ ይጠቅሳሉ። እንግዲህ ይህ ጥቅስ የተቀመጠው በማቴዎስ ወንጌል ምዕራፍ 13 ከቁጥር 54 እስከ 56 ላይ ነው ያለውና ምን ይላል ላንብብላችሁ። ወደዛ አገሩ መጥቶ እስኪገረሙ ድረስ በምኩራባቸው ያስተምራቸው ነበር። እንዲህም አሉ፣ ይህ ጥበብና ተአምራት ይህ ከወዴት አገኘው አሉ። ይህ የጸራቢው ልጅ አይደለምን? እናቱስ ማርያም ትባል የለምን? ወንድሞቹስ ያዕቆብና ዮሳ፣ ስምዖን፣ ይሁዳ አይደሉም? እህቶቹስ ሁሉ በእኛ ዘንድ ያሉ አይደሉምን? እንኪያስ ይህን ሁሉ ከወዴት አገኘው? ተሰናከሉበትም ይላል። ኦኬ ምን ለማለት ነው እዚህ ጋር የተቀመጠው? ኢየሱስ ክርስቶስ ያው ተሰናከሉበትም ብሎ እዚህ ጋር ተናግሯል።
አያችሁ አይሁዶች በወቅቱ በክርስቶስ ላይ ብዙ ጊዜ ተአምራትን እያደረገ ብዙ ፈውስን እያደረገ ብዙ መንገድን እያሳያቸው ብዙ መንገድን እየመራቸው ግን ይሰናከሉ ነበረ፣ ይጠራጠሩ ነበረ። ይህ ቃል ለዚህ ነው እዚህ ጋር የተቀመጠው። በነገራችን ላይ በመጽሐፍ ቅዱስ ውስጥ እስቲ እኔ ዘርዘር አድርጌ የነዚህን የማርያሞች ድርሻ እነግራቸዋለሁ ማለት ነው። በመጽሐፍ ቅዱስ ላይ ውስጥ ያሉትን 8 ማርያሞች ላሳያችሁ። አንደኛዋ ማርያም የሙሴ እህት የምትባለዋ ማርያም ናት። በዚህ በመጽሐፍ ቅዱስ ውስጥ ኦሪት ዘኍልቍ ምዕራፍ 12 ከቁጥር 1 እስከ 8 ላይ የተገለጸችው ማለት ነው። ሁለተኛዋ ማርያም ደግሞ ማርያም የዮቶኤል ልጅ የእዝራ የልጅ ልጅ የምትባለዋ ናት። እሱም በመጽሐፍ ቅዱስ ውስጥ በዚህ በዜና መዋዕል ቀዳማዊ ምዕራፍ 4 ቁጥር 17 ላይ ተገልጻለች። እቺ ሁለተኛዋ ማርያም። ሶስተኛዋ ማርያም ደግሞ ቅድስት ድንግል የጌታችን የኢየሱስ ክርስቶስ እናት የምትባለዋ ናት። እቺ ናት ትክክለኛዋ የጌታችን የአምላካችን የኢየሱስ ክርስቶስ እናት ተብላ የምትጠቀሰው። በዚህ በመጽሐፍ ቅዱስ ላይ በሉቃስ ወንጌል ምዕራፍ 1 በሉቃስ ወንጌል ምዕራፍ 2 ከቁጥር 1 እስከ 20 ድረስ የተዘረዘረችዋ ትክክለኛዋ የጌታዬ የአምላኬ የኢየሱስ ክርስቶስ እናት ቅድስት ድንግል ማርያም እቺ ናት። አንብቡ መጽሐፍ ቅዱሳችሁን ከፍታችሁ። አራተኛዋ ማርያም ደግሞ የማርታና የአልዓዛር እህት ማርያም፣ እቺንም በመጽሐፍ ቅዱስ ውስጥ በዮሐንስ ወንጌል ምዕራፍ 12 ከቁጥር 1 እስከ 3 ላይ ተጠቅሳ ታገኛቸዋለች። ክብራንና ክብራን ኦርቶዶክሳውያን እስካሁን የምገልጽላችሁን የመጽሐፍ ቅዱሳዊ ጥቅስ እየገባችሁ እያንዳንዳቸውን ማርያሞች ተመልከቷቸው። አምስተኛዋ ማርያም ደግሞ ማርያም መግደላዊት የምትባለው በዮሐንስ ወንጌል ምዕራፍ 20 ከቁጥር 1 እስከ 2 የተጠቀሰችዋ ናት። ኦኬ። ስድስተኛዋ ማርያም የታናሹ የያዕቆብና የዮሳ እናት። አያችሁ ብዙ ጊዜ ፕሮቴስታንቶች እቺን ማርያም ነው እንግዲህ ዮሳ የያዕቆብ እና የይሁዳ እናት እያሉ የሚጠሯት እንደውም የክርስቶስ እህትና የክርስቶስ ወንድሞች ብለው የሚጠሯት ማርያም እቺ ናት። እቺም ማርያም ደግሞ በሉቃስ ወንጌል ምዕራፍ 24 ቁጥር 10 ላይ ትገኛለች። እንዲሁም በማቴዎስ ወንጌል ምዕራፍ 13 ከቁጥር 54 እስከ 56 ትጠቀሳለች እቺ። እንዲሁም ሌላ ደግሞ በማቴዎስ ወንጌል ምዕራፍ 27 እስከ ቁጥር 56 ላይ የተቀመጠችዋ ማርያም እቺ ማርያም የያዕቆብ የዮሳ የይሁዳ እና የነ ስምዖን እናት የምትባለዋ ማርያም እቺ ናት። ሰባተኛዋ ማርያም ደግሞ የቀሊዮጵያ ሚስት ነች። የቀሊዮጵያ ሚስት የምትባል አለች። በዚህ በዮሐንስ ወንጌል ምዕራፍ 19 ቁጥር 25 ላይ የምትገለጸዋ ማለት ነው። ስምንተኛዋ ማርያም ደግሞ ኦርቶዶክሳውያን ልብ በሉ። ስምንተኛዋ ማርያም ደግሞ የማርቆስ እናት የምትባለዋ ናት። በዚህ በሐዋርያት ሥራ ምዕራፍ 12 ቁጥር 12 ላይ የምትገኘው አያችሁ። ለዚህ ነው ብዙ ጊዜ ፕሮቴስታንቶች በወቅቱ በዛ በብሉይ ኪዳን ዘመን ብዙ ማርያሞች ስለነበሩ እነዚህን ማርያሞች የኢየሱስ እናት ናት እያሉ አሁን እዚህ በዚሁ አሁን ባለንበት ዓለም ፕሮቴስታንቶች የሚገልጿቸው ብዙ ማርያሞች ኢየሱስ ክርስቶስ እናት ናት እንዲህ ታደርግ ነበረ፣ ለዮሴፍ ለጮኛ ተብላም ተሰታ ነበር፣ ተድራ ነበረ፣ በዚህ ገብቶ በዛ ገብቶ እያሉ የሚተረትሩት እንደነዚህ አይነት ማርያሞችን ነው። ኦኬ። እና እኛ የምናውቃት ማርያም ብለው በእንዲህ በነጠላ የሚጠሯትን ሳይሆን የተከበረችዋን የጌታችንና የአምላካችን የኢየሱስ ክርስቶስን እናት የትኛዋን በመጽሐፍ ቅዱስ ብዙ በመጽሐፍ ቅዱስ የተጠቀሱ መላእክትም ይሁኑ ቅዱሳን ማርያምን አክብረው የጠሯትን ማርያምን ነው እንጂ እኛ የጌታችን እናት ብለን የምንጠራት እንዲህ ማርያም ተብላ የተዘረዘረችዋን ማርያም አይደለም። በዚህም ደግሞ እኔ አንዳንድ እንደው መጽሐፍ ቅዱስ ውስጥ ማርያም በምን አይነት መንገድ በልዩ ቦታ ተከብራ የተጠራችበትን ቦታ ልጥቀስላችሁ። አንደኛው ሉቃስ ምን ብሎ እንደጠራት እንግዲህ ሉቃስ ሐዋርያው ሉቃስ ምን ብሎ እንደጠራት የሚጠቅስ አለ። ስለ እርሷ የጻፈው ድንግል ማርያም ብሎ ነው፣ አክብሮ ነው ድንግል ብሎ። እነዛ ግን ትዕቢተኞች የቀራጺው ማርያም ምናምን እያሉ በነጠላ ነበር በቁንጽል ነበር የሚጠሯት ማርያም። ሁለተኛው ደግሞ ሌላዋ
ኤልሳቤጥ ናት። ኤልሳቤጥን ስንመለከት የጌታዬ እናት ብላ ነው አክብራ ስትጠራት የነበረው። አያችሁ እቺ ለየት የሚያረጋት ማርያም በመጽሐፍ ቅዱስ በሶስተኛ ደረጃ የተገለጸችዋ የጌታችን እናት ቅድስት ድንግል ማርያም የምትባለዋ በሉቃስ ወንጌል ምዕራፍ 2 ከቁጥር 1 እስከ 20 የተጠቀሰችው ናት። እና ብዙ ቅዱሳኖች፣ ሐዋርያት፣ ነቢያት፣ መላእክት እንዲሁም አክብረው የጠሯት ማርያም ከሌሎቹ ማርያሞች ትለያለች። ስለዚህ ዝም ብላችሁ እየመጣችሁ ፕሮ እየመጣችሁ እዚህ ጋር ኦርቶዶክሳውያን ልታሳሰት አትችልም። በተለይ አሁን ያለን ኦርቶዶክሳውያንን ልታጭበረብር አትችልም። አትድከም የምልህ በምክንያት ነው። ዝም ብላችሁ አትድከሙ፣ አትጩ። መጽሐፍ ቅዱስ ውስጥ ያሉትን የማርያሞች ስንት ናቸው? ምን አይነት ማርያሞች ናቸው? የትኛዋስ ናት የጌታችን እናት የሚለውን ለማየትና ለመመልከት ሞክሩ እንጂ ውሸት ሲደጋገም እውነት ይመስላል። ኦኬ። በብሉይ ኪዳን በዛ ዘመን ብዙ ማርያሞች ስለነበሩ ማርያም የሚለው ቃል ስም እንደ ፖፑላር ስለነበረ በዚህ የተጠቀሰ ነገር ነውና አትጭበርበሩ፣ አትምታቱ። ኦርቶዶክሳውያን እኛ እንኳን እናውቃለን የትኛዋ ማርያም እንደሆነች። እነ ፕሮ ግን እዛው የምታወናብደውን በማርያም ስም የምትበላባትን ማርያም የጌታ እናት ያልሆነችውን ማርያም ስሟን እየጠራ አዩ ጩፋ በለው ትዝታው በለው የትኛውም የፕሮቴስታንት ወይንም የጴንጤ ሰባኪ በማርያም እንጀራችሁን ልትበሉ ትችላላችሁ እንጂ እኛ ኦርቶዶክሳውያን የትኛዋ ማርያም የጌታዬ እናት እንደሆነች ስለማት ብዙ አትጨነቁ፣ አትጫዋጫሁ እዚህ የመጣችሁ። ኦኬ፣ ሰላማችሁ ይብዛልኝ። ታዋቂዋ ዘፋኝ ራሄል ጌቱ ሃይማኖቷን ቀየረች። አዳምጡት፣ እመለስበታለሁ። እመቤቴንም ማንም እንዳያሳልፈው እመለስበታለሁ። ታዋቂዋ ሙዚቀኛ ራሄል ጌቱ ጌታን ተቀበለች። ይህ የምትመለከቱት ምስል እንግዲህ ዛሬ በፌስቡክ በከፍተኛ ደረጃ እየተሰራጨ ይገኛል። ከምትመለከቷት ፕሮቴስታንት ዘማሪ መስከረም ጌቱ ጋር አብረው በመሆን እንግዲህ ፎቶዎችን እየለቀቁ ይገኛሉ። ራሄልም ከዘፈን ኢንዱስትሪው መጥፋቷ የሚታወቅ ነው። መንገዱን ጨርቅ ያርግልሽ፣ እኔ ናት ጨርቅ ያርግልሽ፣ ይጅልን እውነት ጨርቅ ያርግልሽ። እግዚአብሔር ምስክሬ ነው። እንደዚህ አይነት ሰዎች እምነታቸውን ቢቀይሩ ምንም እንዳይሰማችሁ። አንድ ቀን መሐሌት ሄዶ ያቁም፣ ቅዳሴ ሄዶ ያቁም፣ አስቀድሰው ኪዳኑ ቆሞ ያቁም፣ ስለ ቅዳሴው ምንም ነገር ያቁም፣ ስለ ቤተክርስቲያን ምንም አያቁም፣ ስላሴ ምን ማለት ነው ብትጠይቋቸው ምንም አያቁም፣ ሚስጥረ ስጋዌ መሰለ ክርስቶስ ብትጠይቋቸው ምንም አያቁም፣ ቆርቦ ያቁም፣ ንስሐ ገብቶ ያቁም። ሁሉ ቀን ሲዘፍኑ ይውሉና ዘፋኝነት ስራቸው ያድርጉና ገንዘብ ከሰሩ በኋላ ጌታን ተቀበልኩ ይላሉ። የተማረ ሰው እውቀት ያለ ሰው ቤተክርስቲያንን በደንብ የሚያውቅ ሰው እስቲ አንድ ቀን እምነቱን ሲቀይር አይታችሁ ታውቃላችሁ? ለምን አባ ገብረ ኪዳን አይቀይሩ? እምነቱን የሚያውቅ ሰው ለምን እምነቱን አይቀይርም? አይታችሁ ሰምታችሁ አታውቁም? የሚቀይረው ዘፋኝ ነው። ብር ከሰራ በኋላ ጌታን ተቀበል። የትኛውን ጌታ ነው የምትቀበል? እኔ እናት የትኛውን ጌታ? ኦርቶዶክስ ተዋሕዶ ቤተክርስቲያን ራሷ አርጋ ክርስቶስን የምትሰብክ በቅዳሴዎቿ መሐልም ሴንትራላይዝድ አርጋ ክርስቶስን የምትሰብክ ኢየሱስ ጌታ ነው ብላ በሚስጥረ ስጋዊ ቆርበሽ ታውቂያለሽ? ንስሐ ገብተሽ ታውቂያለሽ ወይ? አታውቂም። ልክ ዘፈን ትዘፉና ገንዘባችሁንና ባንካችሁን ከሞላችሁ በኋላ ጌታን ተቀበልኩ። እስቲ መጽሐፍ ቅዱስን ገለጥ አድርገው ኦርቶዶክስ ቤት ውስጥ እያለሽ ሂጂ ቅዳሴውን። ቅዳሴ ስለምን እንደሚናገር አታውቂም። የትኛውን ጌታ ነው የምትቀበዩ? ኦርቶዶክስ ተዋሕዶ ቤተክርስቲያን የምታመልከው ሌላ ጌታ ነው እንዴ? ጌታን ተቀበልኩ ጌታ አሰክሱን። መንገዱ ጨርቅ ነው። ላጥ በሉ። በዓለም ዙሪያ ያላችሁ ውድ ኦርቶዶክሳውያን አካውንቱን ኮፕሊንክ በማድረግ ተባበሩ። ቪዲዮም እየወረደ ስለሆነ በነገራችን ላይ ዮናታን አክሊሉ የዛሬ ዓመት አካባቢ ምን ብሎ ነበረ? ማህበሩ ለሁለት ሲከፈል አየው የሚል ትንቢትን ሲናገር ነበረ። ማህበሩ ለሁለት ሲከፈል አየው ያለው የኦርቶዶክስ ቤተ እምነት ለሁለት ይከፈላል ብሎ ትንቢትን ሲናገር ነበረ። ቀጥሎ ደግሞ በጋሻው ምን ብሎ ተናግሮ ነበር? ሚሊኒየም አዳራሽ ላይ አሁን ቤተክርስቲያኑን ከፋፍለናቸዋል፣ ጳጳሱንም መምህሩንም ከፋፍለናል፣ አሁን የቀሩ ቲክታከሮች ናቸው የሚል ዝም ብሎ ዛቻ ሲያወራ ሰምተን ነበር። ዞሮ ዞሮ ሟርታቸው ድግምታቸው በዚህችው በጌታ ቤተክርስቲያን በአንዲቷ ቅድስ በሆነችዋ በኦርቶዶክስ ቤተ እምነት ላይ አልሰራም። አሁን ፕሮቴስታንቱ የቃልዮት ፓስተሮች በግልጽ የተናገሩት ካውንስሉ 45,000 ሃይማኖት አለው። ከ45,000 ሃይማኖት ውስጥ አንድ ለመሆን አንችልም ካውንስሉ በራሱ ብለው ራሳቸው ተናግረዋል። አሁን ወደ ዋናው ጉዳይ እንምጣ። ጋብቻን ጨምሮ መካነ ኢየሱስ ራሷን አግለላለች። የራሷን ሐሳብ ይዛ መጣለች። ደብዳቤውንም ገልጻለች። ቃለ ሕይወትም ደግሞ እንደዚሁ ደግሞ ነብይ ሐዋርያ አንሾምም ይላሉ። እነ እዩ ጩፋ፣ እነ እስራኤል ዳንሳ፣ እነ ሐዋርያው ዘላለም ደግሞ ሌላ ነገር ላይ ናቸውና ብጥብጡ ተነስቷል። ማህበሩ ለሁለት ይከፈላል ሲሉ የነበሩ ነቢያት ነን የሚሉ ወይም ደግሞ ጸረ ኦርቶዶክሳውያን
የነሱ ማህበር ለ54,000 አይነት አስተምህሮ ተከፍሎ ተገኘ። አሁን ይሰብሰብ ቢባል እንኳን ይሰበሰባል አይሰበሰብም? ለምሳሌ ያክል መካነ ኢየሱስ ከመካነ ኢየሱስ ጋር ነው የሚጋባው። መካነ ኢየሱስ ጴንጤ ነው በሚል ከሙሉ ወንጌል ጋር አብሮ አይጋባም ማለት ነው። አሁን ቃለ ሕይወት የራሷ መግለጫ ይዛ መጣች። ቃለ ሕይወት ይዛ የመጣችው መግለጫ ለገነት ቤተክርስቲያንና ለሙሉ ወንጌል አይሰራም። መካነ ኢየሱስ ይዛ መጣች የራሷ መግለጫ ይዛ የመጣችው መግለጫ ለሙሉ ወንጌልና ለገነት ቸርች አይሰራም። ሌሎቹን ደግሞ እያየን እንጨምራለን። ብቻ አንድ ሳይሆኑ አንድ ነን የሚሉ ግለሰቦች ነበሩ። አሁን ፔንቴኮስታል ወይም ደግሞ ካውንስሉ 54,000 አይነት ወይም 45,000 አይነት ትምህርት ተከፍሏል ማለት ነው። በምን አንድ ትሆናላችሁ? በዚህ አጋጣሚ ውድ በቅንነት የምታዳምጡኝ በፕሮቴስታንት ቤት ውስጥ ያላችሁ እህት ወንድሞቼ ማምለጥ ይሆንላችሁ። የማትከፈል የማትሸራተት አለቱ ክርስቶስ ኢየሱስ ሲሆንላት የጌታ ቤተክርስቲያን አንድ ናት። እሷም እምየ ኦርቶዶክስ ተዋሕዶ ናት። ማምለጥ ይሆንላችሁ። ይህን ቪዲዮ ሼር አድርጉልኝ።